ሽምግልናም ጸብም ሁሉም ነገር ሚዲያ ላይ ሆኖ ማለት ነው። እንዴት ነው ይሄ ነገር? እኛ እኮ ማመን አቃተን። ምን ችግር አለው? እነ ቤኪ ካስታረቃችሁ አይቀር ለምንድን ነው በውስጥ የማጨርሱት? ጸቡንም፣ ሽምግልናውንም፣ ፍቅሩንም፣ ትዳሩንም፣ ጓደኝነቱንም ሁሉም በሚዲያ ሆነ። ስለዚህ በሚዲያ የሆነ ነገር በቃ ብዙ እንቅፋቶች ብዙ ነገሮች ይኖሩታል። እና እኔ ተናግሬያለሁ። ዳኒ የሚባል ሰውዬ በቃ ይቅርባችሁ። በእውነት ነው የምላችሁ። ዳኒ የሚባል ሰውዬ እኔ አልወደውም። የሚሰራቸው ቪዲዮዎች ራሱ በቃ የሆነ ያፈነገጡ ምንም ደስ የማይሉ ነገሮች ናቸው። እና ዛሬ በፍርድ ቤት እመጣለሁ እያለ ነበረ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ወሬን ቀደድኩት ሰላም ሳላችሁ ማለት ነው። ሀይሚና ብሩኬ እኔ ይለያያሉ የሚል ተስፋ የለኝም። ብሩኬ በቃኝ የመጨረሻዬ ነው ብለዋል። ብዙዎቻችሁ ብሩክ ተረጋጋ ትላላችሁ። አንዳንዴ ሀይሚ ጀግና፣ ለምንድን ነው እንደዚህ የምታሽቃበጡት ማለት ነው? እንደዚህ አይነት ነገር ጥሩ አይደለም። እሰይ 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 ብላችሁ እናንተ ናችሁ ለዚህ ያበቃችሁ። በእውነት ተመልካቾች አንዳንዴ የምናደርገው ነገር በቃ እስከ መለያየት ደረጃ የሚያደርስ ነገር እናደርግና መልሰን ደግሞ ተረጋጋ እንደዚህ ምናምን። መጀመሪያ የማይሆን ቪዲዮ ሲሰሩ አይትሉ ወይም ኮሜንት ብትሰጡ ኑሮ እዚህ ደረጃ ላይ ባልደረሱ። እኔ ዳኒ አይመጥናቸውም ተናግሬያለሁ። ዳኒ ለሀይሚና ለብሩክ አይመጥናቸውም። በቃ እነሱ ነበሩ ከዩቲዩበሮች የሚሻሉት ማለት ነው። እነ ቤኪ ደግሞ እውነት ነው የረጅም ጊዜ ጓደኝነት ነው። ፋሚሊ ሁሉ የሚያውቀው ነገር ነው። ግን በቃ ማስታረቅም ካለባችሁ በውስጥ ብትጨርሱ ብዬ ነው የምለው ማለት ነው። እኔ እንደራሴ ብቻ ዳኒ አሁንም ቢሆን እኔ አይመቸኝም። ከህይወታችሁ አስወጡ። ሀይሚና ደግሞ ብሩኬ ወደ ድሮ ፍቅራችሁ ተመለሱ። ይህንን ነው ልል የምችለው።